እንዳለ ይሄ ቆየ እንዳለ ፈነዳዳ ይዘገነነ ይሄን ምናምን ይሄ ከምን ተነስቶ እንዴ ሙሉሱ የፈነዳው ነው ይሄ ነው ይሄንን እኮ ነው ጻበሉን እምነቱን ተቀብቼ ነው እኮ ከዚህ የመጣሁት የኔ ጌታ ቅልጥፋር የጣራት አብዛ ልጅ ደክሟታል ጣራት አብዛብኝ ወሰደኝ ቶሎ በል የኔ ጌታ ቶሎ በል በዛው በእንቅልፍ ሞተች የዛኑ ሰዓት አለ እምነቱን እንዲስቀባ ይሄ ይቃጠላል እሳት ተቃለ እሳት እንዴ ምንድነው አለ ተቃጠልኩ አለው አቁርቢያት ብትሞት ማይቆጨኝ ብያለሁ ቃሌን ስትልም ደግሞ እንደዛ ስትለኝ ስትመክረኝ በርቺ ብላ ይሄን ይዘርስ ጥንከራኩኝ በዛ ያለ ከዛ ቅዱስ ጊዮርጊስ አለ ምልክትን አሳየኝ አንተ ይሄ ከዚህ ውልቅ ይሄ ግሪ ከዛ መልሶ ነው በቃ ቅዱስ ጊዮርጊስ ግሪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ኤልሻዳይ ኦርቶዶክሳዊ ሚዲያን የምትከታተሉ በተለያየ ሁኔታ ውስጥ ሆናችሁ የሰማዕቱ የቅዱስ ጊዮርጊስን ድንቅ ምስክርነት የምትሰሙ ለሰዎች የደረሰው ለኔ ይደርስልኛል በማለት የሰማዕቱ የቅዱስ ጊዮርጊስን ደጅ በተስፋ የምትጠባበቁ ሁላችሁም እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። እንግዲህ ከጥቂት ጊዜ ቆይታ በኋላ ወደ ስቱዲዮ በድጋሚ ተመልሰናል። እንግዲህ በአንዳንድ ምክንያቶች ለተወሰነ ጊዜዎች መካከል ላይ ጋፕ ፈጥረን ነበረ። እንግዲህ የሰማዕቱ የቅዱስ ጊዮርጊስ ምስክርነት እንደናፈቃችሁ ተስፋ እናደርጋለን። እንግዲህ ለዛሬ እንግዳችን ወይዘሮ ሂሩት ይባላሉ። ደብረ መንክራት አሸዋ ማዶ ቅዱስ ጊዮርጊስ ሄደው ሰማዕቱ ቅዱስ ጊዮርጊስ ያደረገላቸውን ድንቅ ምስክርነት ሊያካፍሉን ወደኛ ስቱዲዮ መጥተዋል። ሰማዕቱ ቅዱስ ጊዮርጊስ ምን አደረገላችሁ ብለን ከሳቸው ጋር ቆይታ እናደርጋለን። ነገር ግን ይሄ ቪዲዮ ለብዙ ሰዎች እንዲደርሱ የሰማዕቱ የቅዱስ ጊዮርጊስ ውለታ ያለባችሁ ቪዲዮ ብዙ ሰዎች እንዲማሩበት ስትጀምሩ ቪዲዮ ላይክ ማድረግ እንድትጀምሩ ከወዲሁ ጋበዝኳችሁ። ከእናታችን ከወይዘሮ ሂሩት ጋር ሆኜ ፕሮግራሙን እየመራው ከእናንተ ጋር የምቆየው እኔ ወንድማችሁ ዘማሪ ዳዊት ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ በቅርብ ጊዜ ባደረግነው ጉዞ ወደ ደጁ ሄዳችሁ ነበርና ሰማዕቱ ቅዱስ ጊዮርጊስን እንዴት አወቃችሁት? ወደዛስ ቦታ ለመሄድ ምን አነሳሳችሁ? እስኪ ራሳችሁን በማስተዋወቅ ፕሮግራማችንን ጀምር። ቅዱስ ጊዮርጊስ ፈረሰኛ ሁሌ ነው መጓጓው ለመምጣት ማለት ግን ያው ምን እንደሆነ አላውቅም። መሰናከለ እንደውም በጣም የሚገርም የወንድሜ ሚስት አለች ህሊና ትባላለች። በጣም ሁሌ አትሄጂም ትለኛለች። አይ አንቺ እኮ መሄድ ፍላጎት የለሽም ምናምን ተኛሽ። አይ ለሱ ሳይሆን እኮ እኔ ብሩ መሰናከል ይሆንብኛል። የሆነ ይመጣል አንድ ነገር ወጭ አለ አይደል ብሎ ቅድሚያ የሚሆን ነገር ሲመጣ ወደዛ አረጋዋለሁ። ይበትነዋል በቃ ብርን ሄጄ ላይ ይበትነዋል። እንትን ነው ያደርገው። ምንድነው እንደው ይሄ ነገር ምንድነው? እኔ ምንም እኮ አላሳጣኝም እግዚአብሔር ይመስገን ነፍሳቸውን ይማርልል ቤተሰብ። ግን ጄ ላይ ይበተናል። ምን እንደሆነ አላውቅም። ሳንቲሙ እንደመጣ ይበተናል። በቃ የት እንዳለ በቃ አስባለሁ። ከማንም በላይ እኮ መኖር እችላለሁ። አሁንም እውነቴን ነው የምልህ። እና ግን ብሩ ከጄ ላይ ነው። ኧረ ምንድነው አልኩኝ ያልኩ ጊዜ ኧረ እንደው ቅዱስ ጊዮርጊስ ምን ይሻላል? ኧረ እንደው ተውደጃ አድርሰኝ እኔ እንደው በቦታ ላይ ያደረስከኝ ብዬ 500 ብር አስገባለሁ ብዬ አልኩኝ። ስለት ወደ ደጅ ካለ ወደ ደጅ ለመድረስ ጊዮርጊስ ካደረስከኝ 5 ብር አስገባለሁ ደጅ አድርሰኝ ብዬ ሁሌ ጓጓለሁ። ፈጣሪ እንደው ምን አለበት እንደው ይያልኩ። በአጋጣሚ እኔ ስመጣ አንለ ነበር አላየ። አሁን ስመጣ እንደዚህ ቆም ብሏል። እኔ ከዚህ እንደዚህ ከንትኑ ጋር 3 ናቸው ቁጭ ብለዋልና እናት አልኳት ስንት ነው ሂሳቡ አልኳት። 30 ሺህ ብር አለችኝ። ደነገጥኩኝ። ግን ደግሞ እንዲያልኩኝ ቅዱስ ጊዮርጊስ መጥቼ አላፍርም። ውስጤ ስመጣ ልክ ሙሉ አድርጎ ነው ያመጣኝ። ቅዱስ ጊዮርጊስ ስመጣ ሙሉ በቃ እንዴት መሰለህ እጄ ላይ ያስኩ ልክ እንደያስኩኝ ማለት ነው። ገብቷል? ሳትይዙን የመጣችሁት? ዝም ብዬ ነው የመጣሁት። ለመጠየቅ ነው ወይስ ለመመዝገብ ዝም ብላችሁ ታዲያ? አይ ልጠይቅ ዋጋውን ጠይቄ ያም እቁብ አልኩሃል። እቁብ ያልኩ ከሴትዮዋም እንዳልኩ ድንገት እንተናለች ሞተች። እሺ አሁን በቃ አይ ብድርም ቢሆን ፈላልጌ ወንድሜም ቢሆን ይሰጠኛል በቃና ችግር የለም ብዬ ከነርጄ ነው የመጣሁት። የሚገርም ነገር ከነርጄ ነው የመጣሁት። አዎ በአጋጣሚ የልጁ 21 ሺህ ብር ነው የልጅ 30 ሺህ ብር ነው አለ። እስቲ ቆይ እንደ ሁኔታው ስፖንሰር ከገጠመኝ እደውልሻለሁ አለኝ። ስልክ ሰጠሁት። የኔ ስልክ
የወንድሜ ሚስት ስልክ ሰጠሁና በአጋጣሚ ስልኩ እያወራሁለት ስልኩ የሚገርም መሰናከል ገብቷል። የኔ ስልክ እምቢ ብሏል። ከዛ በአጋጣሚ ትመጣና ትንሽ ከቤት ራቅ ያለ ነው ቤቷ። ከዛ መጣች መጣች። ምን ሆነሽ ነው ሂሩት? ምን ሆነሽ ነው? ስልክሽን ምን ሆነሽ ነው? ወይኔ አይሆን አሁን እኮ እያወራሁበት ነበር። አሁን እያወራሁ ነበር ስልኩን እንዴት ሆነ እምቢ አለ። በቃ አልኩኝ ዘግቶ አይገርምም። ከዛ እሷ ለሱ ነገራት። መጣሁኝ። ስመጣ በቃ ችግር የለ ሁሉ ነገር ጨራርሶልኛል። ከዛ ከውጭ ስፖንሰር ከውጭ ያለችው ማለት ነው። አሁን በቃ እሺ አልኩኝ። እግዚአብሔር ይስጥልኝ በጣም እድሜ ይስጥልኝ ምናምን አልኩትና እሱን ሁሉን ነገር በቃ ይኸው ጨርሼልሻለሁ የልጅሽን ብቻ ታይንሽ ወርቃ አምጪ አለኝ። እግዚአብሔር እድሜን ጤናውን ይስጥ አልኩኝና ወጣሁኝ። በቀኑ በተባለበት እዛው ሪፖርት ወደ ባህር ዳር በራ አደረጋችሁ? ወደ ባህር ዳር ማለት በፕሌን መጣን። ስመጣ በጣም ደስ በሚል ነው ፕሮግራሙ። በጣም ደስ ይላል። ሻዳይ እኔ እንጃ በጣም ካቅማ እኔ እንጃ ቃላቶች ያጥራኛል። ጥሩ ነው ያለው ትትናው፣ ጸሎቱ ነው ምኑንም የደረስን በሰላም ደረስን። ከዛም በኋላ ደግሞ ያው በመኪና ማለት ነው አብረን ሄድን ደረስን። ስንደርስ አጋጣሚ መኪናም ትንሽ እንትን ብሎ ነበር። በማግስቱ ደረስን። ከዛ ወደ ጸበል ጀመርን። በጣም ነው ደስ የሚለው። ያው ምልት ታስረን አሁን እንዴት ነበረ? እዚህ ሆናችሁ በሚዲያ ተከታተሉት ነበር? የሰማዕቱ ቅዱስ ጊዮርጊስ ታምራት ተከታተሉ ነበር? በጣም ሁሌ በእንትን ያለው በኤልሻዳይ ማለት ነው። የወንድሜ ሚስት አለ በእንትን በሞባይሏ ላይ ሁሉ ጊዜ ምስክርነቱ ደስ ይላል። በቃ አንቺ በጣም ደስ የሚል እኮ ነው። ስንት ሰው ነው የሚፈወሰው? ወይኔ እንደው ስማም ቅዱስ ጊዮርጊስ እኮ ብዙ ታሪክ ነው የሚቀየረው። እንደው በቃ ደግሞ ለሱ እያልኩት ራሱ እኔማ ቅዱስ ጊዮርጊስ ብዙ ነገር ሊያስተካክል ነው የመጣሁት አልኩት ለሱ ራሱ። አይዞሽ ምንም ችግር የለም አለኝ። ከዛ መጣሁኝ ደርሼ ከመጣሁኝ የተጠመኩ እያለሁኝ እምነት ሙሉ እምነቴን ሰውነቴን ቀባለሁኝ። ተጠምቃችሁ ስትወጡ እዛው ሙሉን ሰውነቴ እንዴው ከዛ በፊት ማለት በስልክ ስታዩት የነበረውና ቅዱስ ጊዮርጊስ ተአምሩ አጣመቁ ታዩታላችሁ በቪዲዮ እዛ አይታችሁ የነበረውና እናንተ ስትደርሱ ያያችሁት እንዴት ነበረ? ፍራቱ እንደዚህ ጠብቃችሁ ነበረ ቦታው ላይ ስትደርሱ? አዎ ግን እኔ እንዴት ነው ዲሉኛል ልትሄጂ እንዴ ያስፈራል እኮ ምናምን እንደፈለገ ይሆንም በፈልግ ለምን ዘዋል አልሞት በሞት ብቻ ደጁ ያድርሰኝ ምፈልገው ይሄን ብቻ ነው። ቅዱስ ጊዮርጊስ ደግሞ ብዙ ነገር ያድርግልኛል የኔ አባት ቅዱስ ጊዮርጊስ አልኩኝ። እንግዲህ ሁሉ ነገር ራሱ ነው እንግዲህ የፈቀደልኝ ቅዱስ ጊዮርጊስ አልኩኝ። እንግዲህ ባላሰባችሁ አጋጣሚ ዝምብላችሁ ቢሮ መጣችሁ ትኬት ተቆርጦላችሁ ሲሄድ ለየሰማዕቱ ፈቃድ ነው። በጣም የሱ ስራ አይደለም እንግዲህ ያዘዘልኝ። አሁን እንደውም ራሱ ስልኳን እስቲ ሲያገናኘኝ ማለት ነው እዛ አመሰግናለሁ በጣም እግዚአብሔር ይስጥልኝ እድሜ ይስጥሽ ከነ ቤተሰብሽ ምናምን ብያልኳት ከዛ ወራነ አንቺ እኮ አስተካከለችልሽ ሰማዕቱ ነው አለችኝ። እሺ አልኩኝ። በጣም የሚገርምሃል ሲሄድ ያለ ፍቅር እንዳይመስልህ አቀባበል ሁሉም በፍቅር በቃ በፍቅር ነው የምነግርህ። እኔ እንጃ እንደው መመለስ የራሱ እንዴት ይቆጨኛል። ምን ብቆይ ስላሉ ልጅ ይዤ ነው የሄድኩት። በቃ ውክብክብ አደረገኝ። ልጅ የስንት ዓመት ልጅ ነበር? 13 ዓመቱ 13 ዓመቱ ነው። መስከረም ሲመጣ 14 ዓመቱ ነው። ግን ፈራ ልጁ በቃ እዛ በቃ ምን ችግር አለ? እንደውም ጸበሉ እኮ ቅዱስ ጊዮርጊስ ሁሉ ነገር ያስተካክልሃል፣ ትምህርትን ምንህንም ያስተካክልልሃል ብያልኩትኝ። አሁን ይሻለ ከሰው ጋር ይግባባል፣ ልጁ ይግባባል ከሁሉ ጋር እግዚአብሔር ይመስገን። በጣም መጥቶ ተጠመቀ። ሲመጣም ብዙ ለውጥ አለ እግዚአብሔር ይመስገን። ለውጥ አለው። ያው የተወሰነ መሰናከል አለ፣ ትንሽ ግጭትም አለ ከዛም ከዚህም ይላል። እንግዲህ ለመልካም ነው ለበጎ ነው ሁሉ ነገር። እንዴት ነበረ እናንተ ጋር የነበረው ስሜት የመጀመሪያ ቀን? አሁን በቪዲዮም ስታዩት ብዙ ሰዎች ሁላችንም ስንጠመቅ እዛ ቦታ ላይ ነፍስ ከስጋ ተለይቶ ተሰውረን ማለት ሁላችንም እንደ ኃጢአታችን ሳይሆን እንደ ቸርነቱ ነው ከዛ ጸበል የምንወጣውና እናንተ ጋርስ እንዴት ነበር? የመጀመሪያ ቀን ጥምቀት እጅና እግራችሁ ታስሮ ጠበል ውስጥ ይወጣ የነበረው ስሜት እንዴት ነበር? የመጀመሪያ ቀን ጥምቀታችሁ እንዴት ነበር? የሆነ እንዴት ነው ራሴን እንትና ያለ ራሴን ወስዶ መልስ ያደርገኝ ቅዱስ ጊዮርጊስ ማለት ነው። የሆነ ስትገባ ጭንቀት አለ። በቃ በስመ አብ ቅዱስ ጊዮርጊስ እንደው የኔ ቅዱስ ጊዮርጊስ እንደው አንተ ምልክተን አሳየኝ ቅዱስ ጊዮርጊስ እላለሁ። ውስጤ ገብቷል። አዎ እየተጠመኩኝ ብዙዎቹ ጊዜ ምንድነው እንትን የሚያሳየው ነገር አለ አይደል? አዎ ተሰውራ የተለያዩ ነገሮች ነገር
አሁን ከዛ እኔ ነገር ብርሃን ያሳየኛል ብርሃን የሆነ ብርሃን ነው በቃ ደስ የሚል ብቻ ብርሃን የሚያሳየኝ ስለዚህ ከዛ ቅዱስ ጊዮርጊስ አለ ምልክትን አሳየኝ አንተ ይሄ ከዚህ ውልቅ ይሄ ከዚህ ውልቅ ይሄ ግሪ ከዛ መልሶ ነው በቃ ቅዱስ ጊዮርጊስ ግሬን እንትን ያደርጋል እጄን መለሰ ከዛ በቃ ትንሽ ቆይቼ ነው የሚገርም ነገር የተነዳዳው እንዴት ፈነዳዳ በቃ ይሄ እንዳለ ይሄ ቆየ እንዳለ ፈነዳዳ ይዘገነነ ይሄን ምናምን ይሄ ከምን ተነስቶ እንዴ ሙሉ እሱ የፈነዳው ነው ይሄ ነው ይሄንን እኮ ነው ጸበሉን እምነቱን ተቀብቼ ነው እኮ ከዚህ የመጣሁት ይሄ ሲወጣ መርዙ ይሄ መግሉ ልነግር አልችልም ገብቷል እስኪ እንደዚህ እንትን ፈነዳው ነው ፈንድቶ ይሄ አደረገና ያንን አደረገ ቅዱስ ጊዮርጊስ የሚገርምህ ያንን ቁስሉ በጣም ይዘገነናል በቃ ውስጡ ከዚህ ውስጥ አሁን ሽታ እንዳይመስል መግሉ ምኑ ታጠብና ተጠባለኝ ሄድና ጸበል ጠመቃለሁ ጊዮርጊስ ይዘዋለ ሰፈሬ ጠመቀና መጣለሁኝ ስመጣ ደግሞ ቅዳሴ ሄዳለሁኝ ለሊት ምንሳለሁ ብቻ ቅዱስ ጊዮርጊስ በጣም ብዙ ነው ያበረታኝ እኔ ለሊት ራሱ ለመነሳት እንኳን እንትን አልልም ነበር ግን በሰዓቱ ሰማዕቱ ቅዱስ እዚህ ያለ ከተኛው በሳልጋ አንቀኝ ይላሉ ብድግ ያርገኝ 9 ሰዓት ላይ ድግራል ተነሳለ ኪዳን ሄድና መጣለሁ ጸበሌን ጠመቃለሁ ከዛ ደግሞ አስቀድሳለሁ ከዛ ደግሞ ወይ ብላ ማርያም አለዛ ፈረንሳይ ለጋ ሲሆን ማርያም አለ ቅዱስ ቢቀበዋሉ ከዛ ይሄን ሲያሳዩ አረራሪታ አባቶች ቡክት ብሏል እኮ አወጣልሽ መርዙን አወጣልሽ ቅዱስ ጊዮርጊስ መርዙን አወጣልሽ ቆሮ አሉኝ ያንን እንዲ ሲቀቡ ንክር ያደርጉና ቅዱስን ይሰጡኝና እቀባዋለሁ ይሄን ቀበት ከዛ በፊት እንግዲህ እዚህ በመትኖሩ ሰዓት ምንም አይነት መልእክት አላያችሁ ነበር በርሜል ጊዮርጊስ ከመሄዳችሁ በፊት ሄዳችሁ ከመጣችሁ በኋላ ነው ሁሉ ታምር የተደረገላችሁ ቦታው ላይ በጣም ከዛ በጌሱ እምነቱን ተቀብቼ መጥቼ እኮ እምነቱን ተቀብቼ ምን ብዬ ተጠመኩ ምን ይያርኩ የተጠመኩ የሚገርም ነገር ብቆይ ራሱ ብዙ ነገር ነው የሚያሳይ ብዙ በእውነት ነው የምልህ እኔ ግን ውስጤ ሁሉ ደስተኛ ነኝ ሰማዕቷ ቅዱስ ጊዮርጊስ ለሁሉም ደጁ ያድርሰው አሜን በእውነት ነው የምልህ በእውነት እግዚአብሔር ያለ ደስታ ያለ ፍቅር ልነግር አልችልም በጣም ደስ የሚል ህይወት ነው እግዚአብሔር ደግሞ የበለጠ ደግሞ ከልጄ በጣም ነው ደስተኛው እንደምኖር አውቃለሁ ቅዱስ ጊዮርጊስ መሰናከልም ቢመጣ ቻይና ይበቃ እንዴት ነው ሰምቻየው አይቻላየው ነው ሁሉ ነገር መተው እግዚአብሔር ይመስገን ቅዱስ ጊዮርጊስ ያዋለልኝ ወለታ ክብር ለሱ ምስጋና ይድረሰው አሜን ብዙ ነገር ነው የምልህ እጄ ላይ ያለው ነገር ሁሉ ራሱ ሰብስቦልኛል ሰማዕቱ ቅዱስ ጊዮርጊስ እንግዲህ የሰማዕቱ ቅዱስ ጊዮርጊስ ሲምር በተለይ እዛ ቦታ ላይ ሲሄዱ ሰዎች ሲጠመቁ አንዳንዶቹ ጠበል ጠጥተው በጠበል በእንትን ይወጣላቸዋል እዚህ ከመጡ በኋላ አንዳንዶቹን ደግሞ እዛ ጠበል ውስጥ እየተጠመቁ ታስረው እየተጠመቁ ይፈወሳሉ አንዳንዶቹ ደግሞ እንደዚህ ከመጡ በኋላ በሰውነታቸው በእግራቸው በጡታቸው በእጃቸው በክርናቸው ባዚ ባንገታቸው በልዩ ልዩ ነገር በሽታው ይወጣልና እናንተ ይሄ ቀድሞ እንደዚህ አይነት ችግር እንዳለባችሁ ታውቁ ነበር ከመሄዳችሁ በፊት ማለት ሰማለሁ አሁን በዚህ ነው ግን መከታተለው በእንትን በኤልሻዳይ ሚዲያዎች በኤልሻዳይ በጣም እከታተላለሁ እና የወንድሜ ጎበዝ ናት በጣም ትከታተላለች ያን እንትን ማለት ሁሌ አንቺ እንደው ብትሄጂ ሁሌ ብትሄጂ እኮ ስማ ብዙ ነገር እኮ ነው የምትፈወሽው ሁሉ ነገር ነው የሚያደርግልሽ ቅዱስ ጊዮርጊስ አረ ተይ ሂጂ ትለኛለች አሁን ጊዜ ወራ የመጨረሻው ነው ትለኛለች በጣም ትጎተጉተኛለች አረ ተይ ሂጂ ትለኛለች የሚገርም ነገር እኔ እናቴ ስትሞት በአራት ወሩ አንደበቴን ስርስር አድርገኝ አንደበቴን እኔን እሺ እናቴ ስትሞት አንደበቴን ስርስር አድርጎኝ ራሴን አላቀም ነበር የሚገርም ነገር ልብስ እስከመጣል ደረጃ ሆኜ ነበር ይሄ ልጄም በጣም እናቴ እንደሞተች እንግዲህ ህፃናው ልጄም ነው እግዚአብሔር ይመስገን አለ ወንድሜ ልጅ አለ ያው ቤተሰብም ብዙ ትብብር አድርጎ ልጄንም ይያዙልኝ እኔም በቃ ራሴን አላቀም እቺ ደግሞ የትንሽ ወንድሜ ደግሞ በጣም ታስታመመኛለች ልብስ እስከመጣል ደረጃ ነው ሆንኩት አላቀም ሰው አለይም እስከማበድ ድረስ በእውነት ነው ማለት ሰው አለይም ከዛ በኋላ ያንን ሁሉ ጆሬ ሁሉ አልሰማም ሰው አለይም ያው ሁሉ በሰማዕቷ አርሴማ ወደ ስልታ መስመር እዛው እንደም ይላል 9 ሰዓት 10 ሰዓት ይዞኛል በመኪና ይወስደኛል ከዛ ሲያመላልሰኝ እግዚአብሔር ይመስገን ሰው መለየት ቻልኩኝ ጆሮዬም ተከፈተችልኝ ሰማዕቷ ቅድስት አርሴማ አደረገችልኝ ከዛ በኋላ ደግሞ የሚገርም ነገር ከዳንኩ በኋላ ምን ይመጣል መሰለህ በእጄ ላይ ይሄ ቁስልስል መስራት አልችል
ምን አልችል በቃ ግራ ገባኝ። አንዱ ሲለቅ ባንዱ የመንፈስ ስራ የዳቢሎስ ስራ ሲለኝ አሁን እንደዛ በምን መሰለ በገብርኤል ጸበል እዛ ገብርኤል ጸበል ነው እንደዚህ ይሄንን በዛ እምነቱን የተቀባው ጸበሉን የተቀባው ምን ይያልኩኝ ያው ለልጅ ያው ልብስ ማጠባለ የኔ ልብስ ማጠባለ በጣም የሚገርም ነገር በቃ ያው ጎረቤት ይተባበራል ቤተሰብም ይተባበራል። አሁን ይሄን እጄ ያው ልብስ ታጥብ በጣም ያው ይማረረዋል። ወይኔ ፈጣሪ አምላኬ ይላል የልጅሽ ልብስ እንደው ከባድ ነው ምናምን ታቻው እንግዲህ ምን ላድርግ ብለሽ ባይጠራም አትጨናነቂ ወርጊና አስጩ አልኳትኝ ያንስተር ከዛ እንዲያልኩ መሰለ ፈጣሪ አምላኬ እንደው ማረኝ ለማንንም ጉልበቴን ወደ ኋላ አይደለም እውነቴን ነው የምልህ። ለምን ለአንድ ቀን ሽንኩርት ከተፊልኝ ብያት ማዘርዬ ሰራተኛ አትቀጥሩም አለች። አይኔ እኮ መቅጠር ቀጥራለሁ ችግር የለውም ግን እኔ እዛ ነው ወንድሜ ቢስካ ነው እዛው ትሪትም ታረጋኝ እዛ ነው እና ስለዚህ ሌላ አንድ ነው ልጄ ላይ መጥቼ ነው ልጄ ደግሞ የሚገርመው ከኔ ጋር አይቀርብም ወደዚህ ነው ለብቻው መሆን ነው ለምዶና አላውቅም ሲመጣ ይፈራል እንደዚህ ያለው ነገር ቁስሉ ምናምን ሲል ይፈራል። አሁን ስትል ጊዜ በቃ እንዲሰይ ሄጄ ዳነልኝ እግዚአብሔር ይመስገን። ከዛ ይሄ ደግሞ ሁለቱ ደግሞ አበጠ ገብርኤል ይተመኩ ይገርማል ወላይ ሁለቱ እንዳለ አበጠ ሁለቱ ግሬ እንዲ አበጠ። ከዛ በእግሬ ሄጄ በጸበሉ ስጠመቅ እንዳለ ደግሞ ወጣ መርዙ መግሉ ይቁስሉ ልነግርህ አልችልም። በዳዴ እያልኩኝ የሚገርም ነገር በዳዴ እያልኩኝ እንደዛ ራሴን ትሪት አድርጌ ያው ከነ ቤተሰብም ያው ትሪት እያደረገኝ ጎረቤትም ሁሉም ነገር ያንን ዳንኩኝ። ስድን ደግሞ በምን ይመጣ መሰል ከውስጥ ይሄ ደግሞ እንዴት እንደሚከብድ አጠይቀው ከውስጡ በምን ድርመድ እንዴት ተራመዳለው በቃ ለማህበር አለኝ መድኃኒዓለም አለ ዘክረዋለሁ መድኃኒዓለም። አሁን በቃ ሶስት ወር ቀረውኝና ጸሎት ያደርጋሉ። ከዛ ሶስተኛው ሊሄድ ልክ ጓደኛዬ ስልክ ደውላልኝ እንዴት ነው ይሩን ስትለኝ አይ አሞኛል ዛሬ እንኳን አልችልም አልኳት። መግሉ ከስራ ያለው መግሉ እንትና አለ በጣም እንዴት አድርጌ ቆይ እስቲ ያልኩልህና ዳድ እያልኩ ሄድኩልህና ውሃ ጣርኩኝና አሞኩና ያን በመዘፍዘፍ ያልኩኝ ነው ደሞ መድኃኒዓለም ዛሬ ከነሱ ጋር እስቲ ቀላቅለኝ ከማህበርቶች ጋር የሆነ ያጓጓሃል ተከከለ ፈጣሪ እንደው ቢይሰል እንዲህ ንከሳ ጧ አይደለም ፈነዳ መግሉ ፈነዳ ከእግሬስ ከስር ሰሩኝና በቃ መሄድ አለብኝ ብዬ ዲስል ጎረቤት ያለችና አይ በቃ ቤቱን ለበቂ ሂጂ ትለኛለች። ከዛ ተነሳውልና በካርሲ ያልኩና ድርጋይ ወጣው ስወጣ ጎረቤት የመኪና ቆሟል ሲበር ላይ እዛው በሩ ላይ መላክ አልኩት እስቲ ይዘኝ ሂድ ማዞሪያ ብቻ ወሰደኝ ምንሽ እንዳይለኝ ወሰደኝ ስላ ኧረ ምን ችግር አለው እንደው ሰው ቀጠሮ አለኝ እንጂ በወስደሽም ደስ ይለኝ ነበር ግን ብቻ ማዞሪያ ደርሰኝ አልኩኝና እዛ ቦታ ላይ ማዞሪያ ደርሰኝና በታክሲ ሄድኩኝ እያነከስኩኝ ምን እያልኩኝ ቁጭ እያልኩ ደረስኩኝ እንደምንም ብዬ ዳገት እንደዚህ ቁልቁስ ወርድ እናት እባክህ አባዬ እስቲ እቺን ዳገቱ ሰደኝ እዚህ ደገፍ አድርገኝ ወሰደኝ መቆጣጠር ራሴ ለእግሬን አልቻልኩም። የት ልውሰድ አይ እዚህ ማህበር አለኝ ጋሽ ሙጬ ጋር ወሰደኝ እሺ ድግፍ አድርጎ አደረሰኝ። ስደርስ ሁሉም ጸሎት አድርገዋል መድኃኒዓለም ኢየሱስም አሉ ማህበርተኞቹም አንድ ላይ ሆነው በቃ ለኔ ሲጸልዩ ከተፈሰን አለው በቃ ተደሰቱ እኛ እኮ በቃ አትመጣም ብለን ጸሎት እያረግንልሽ ነው እኛ እስካሁንም ሁለቱንም ወር እያረኩ ነው ግን አሁን ደግሞ ጓደኛሽን አይ በቃ ትችልም ብላ ስላለችን ጸሎት እያረገን ስለ በቃ በአጋጣሚ ያው እንደዚህ ፈነዳ መጣሁኝ አብረን ተካፈልን ዳገቱን ደግሞ ድግፍ አድርጎኝ ይዘውጥኝ ከዛ እያልኩኝ ምን እያልኩ በእምነቱን በጸበሉን በምንም እያልኩኝ የምንም ሐኪም ቤትም አልሄድም በጭራሽ አልሄድም ደፈለገ ያርገኝ ብዬ ለማሰናከል ዳቢሎስ ብዙ ስራ ይሰራል። በስማም ስራው ልነግርህ አልችልም። በቃ እውነት እኔ ደግሞ የሚገርመህ እናቴን እግዚአብሔር ይመስገን እናቴ መርቀኛለች። የሚገርመህ ጠዋት ቁርሷን በልታ 8 ሰዓት ላይ ነጠላሽን አዘጋጅ መከፈኛ አዘጋጅ አለች። ለምን እንዴ ምነው ማየስላት አመት ፋሲካ ዕለት ዋዜማ እኮ እሺ ስትለኝ አይ ልጄ በቃ ለፍተሻል ደክመሻል አሳምሻል አቆርበሽኛል ሁሉ ነገር አድርገሻል ምንም ያጉደልሽ ነገር የለም ግን ልጄ አለች እንዲህ ጇን ይዛ በርቺ ጠንከር በይሽ አለች። ለካ በቃ ልትሞት ነው አይገርም ልትሞት ማለት ለሊት ልትሞት ፋሲካ ነው ምን ሸለማ እያልኳት ጆሮ ታርዶ 6 ሰዓት ላይ ዶሮ አርጄ ዘፍዘፈን ምን ብለን ቁጭ አርጌ ነተኛለችና አብረት ተኝቼ ስመጣ
ቁጭ ምን ሆነሽ ነው የማይሰራት የኔ ጌታ ቅልጥፋር የጣራት አብዛ ልጅ ደክሟታል ጣራት አብዛብኝ ወሰደኝ ቶሎ በል የኔ ጌታ ቶሎ በል በዛው በእንቅልፍ ሞተች የዛኑ ሰዓት አዎ በቃ እንደዛ ያያሉ የፋሲካ ዕለት ማለት ነው ከዛች በቃ ያለች ምክሯ ማለት ተቀለ የሚቆጨኝ ነገር ለምን ነው በጣም ታማ በስትሪቸር ገብታ ነው የወጣችው ከዛ ወጣች በአጋጣሚ በቃ በቅዱስ ኔዳነችው ማርያም አይ አትችልም እኮ እስቲ ማርያም ሰጃቸው እሺ ያልኩኝ ወስጄ ማርያም ይዘናት በሸክም ሄደች በ3 ቀን ቀጥ ብላ ቆመች የሚገርም ነገር እመቤቴ አንድ አመት እናቴን በቃ ጅናለኝ አቁርቢያትም ብትሞትም አይቆጨኝም የሚለው ቃል ያለ ከመቤቴ ጋር ያወራሁት ወሬ ያለች አንድ አመት የለመንኳትን 10 አመት አኖረችልኝ ተንከባክቤ ሁሉ ነገር ትሪት አርቄም ብዬ ከጊዜ በኋላ አይኗ ሁሉ ከለላት በጣም ፈተና ብዙ ናቸው እናቴ በጣም ጎበዝ ናት አንዱን ኦፕሬሽን ሳርግ ጠፋ አንዱም ደግሞ ቆይቶ ጠፋ ተመስገን ነው የምትለው የሚገርም ነበር እናቴ ተመስገን በቃ አንቺ አለሽ ብርሃን ያለሽ ምን ችግር አለ ያለች እኔም ደግሞ እናቴም ትሪት እያረኳት ልጅ ትምህርቴን ነበር ስራ ምሰራው አይትቼ እሷ እናቴን ትሪት እያረኩ ምን ይያልኩኝ ግን ያቺን ቀን አልፋለች ገብቷል አንድ አመት ነው የለመንኳት 10 አመት አኖረችልኝ እግዚአብሔር ይመስገን አሜን ያቆርቤም ተንከባክቤም መርቃኝን ሄደች ከዛ በመኋላ ያው እንዳልኩ የፋሲካ ዋዜማ ነው እንደዚህ ተያወራች ነው እንትን ያለች በሰና ኖርማል ሶፋ ላይ ቁጭ ብላ ቀን ላይ ያወራች ምን ያለች እንዲ እጇ እንዲጨብጣ በርቺ ጥንከር በይሽ በርቺና ልጅና ሳንዲቂ በርቺ በቃ እኔ ጨርሻለሁ አለች ከዛኑ ቀን እንደሚጠሩ አውቀዋል ተጠርታለች በቃ እሷ ከሳምንት በፊት ተጠርታለች እናቴ ተጠርታለች ምን ነው ማዬ ፋሲካ አይደል እንደው እንዴት ነው እንደዚህ የምትይው አልኳት ከዛ ልጄ ደግሞ 8 አመቱ ነው ዶሮ አይታረድም እኛ ቤት ምናምን ይላል እኔ ጭንቀት አለ ተቀለ ውስጤ እንዲ ብሏል ምንድነው እናቴ ምን ሆና ነው ይልኩ ይለካ እሷ ከሳምንት በፊት ለጓደኛው አደራ ሰጣለች ለኔ የሚገርም እቺ ወንድሜ ሚስት ራሱ አሁን ያልኩ ያስተምጪ እጇን እንዲይዛ ህሊና አደራሽን በሰማይ ነው መቀበልሽ ልጄ አደራሽ ብላታለች እሱ አውቃለች ወንድሜ ሚስት አውቃለች ኖርማል እኮ ናት እንደዚህ እንዳንተ ቁጭ ብለ በቃ ማዘርዬ ምን ነው አይ በቃ ልጄ ለፍቻለሁ ደክማለች አስታማኛለች ትሪት አርጋኛለች ከዚህ በኋላ ምንም ችግር የለም በቃ አይዟችሁ ተዛዘኑና ኑሩ አለች ብለዋታለች እኔ እንግዲህ አልኩ 6 ሰዓት ዶሮ ታርሎ ኖርማል ያወራች እኮ እየወራች የኔ እየተቀልጠፋር እንዲያርጂ ቅልጥፋር የኔ አባት ያልጋ ቆራኛ እንዳታርግ ልጄ ደክሟታል ከልጅነት ጀምሮ በቃ ምንድነው እናቷን ማስታመም በህጧል ምንድነው የነገር አረ ቅልጥፋር ያለች በቃ በእንቅልፍ ረፍት ነው እግዚአብሔር ይመስገን የሚገርም ራሴን አረጋጋሁኝ በጣም የሚገርም ጥንክር ብዬ በመክሯ ነው ገባ አይደል ግን እኔ በዛ ሰዓት እናታችን ብዙ ለፍታ ስላሳደገችን ግን በቃ ረፍቷን በጣም ጓጓ ነበር አንድ አመት እንኳን አኖሪያት እናቴን አቁርቢያት ብትሞት ማይቆጨኝ ብያለሁ ቃሌን ስትልም ደግሞ እንደዛ ስትለኝ ስትመክረኝ በርቺ ብላ ይሄን ይዘርስ ጥንክራኩኝ በዛ ያን ዶሮ የታረደውን ዶሮ ብድጋርኩን ወደ ጓሮ አስገባውኝና ከዛ ልጄ ብድጋርኩን እንግዲህ ለመሰለ ያው ልጄ እኔም አብረን ሶስታችን የተኛ ነው አንድ አልጋ አዎ እና በቃ ያው እንደሞተች ብድጋርኩ ልጄን ከሶፋ ላይ ብድጋር ቁጭ አደረኩት ትንቁጥ ቁጭ አደረኩት ከዛ የወንድሜ ቢስት ነገርኳት ከዛም ደግሞ የትልቅ ወንድሜ ቢስት ጠራዋትኝና ነይ ምናምን አልኩኝ በቃ ሞተች አልኩኝ ከዛችን አይ ማየ ትንሽ አሟታል ነይ ያልኩት ሁለቱ በቃ ጥንክር አረገኝ ተቃል ጥንክር በቃ ብርትተን ያረገኝ ያልኩኝ አንዱ ለጋ ያርኩኝ የዛን ቀን የፋሲካ ዕለት ነው የተቀበረችው ትልቅ ረፍት ነው ከዛ 40 ሁሉ ምን ሁሉ በስነ ስርዓት ሁሉ አሳልፌ ምን ብዬ ጨረስኩኝ ከ4 ወር በኋላ ነው እንግዲህ ብዙ አይነት ፈተናዎች እንግዲህ አሁን እናቴ 5 አመቷ ሚያዝያ 4 አለፈ ግን በጣም ይገርም ከጸበል አልለይም ተመቃለው ጸበል ግን ያው የጸለያችሁት ጸሎትም ይሁን ማለት እንዲ ቶሎ ነው የሚደርስላችሁና አቤት ጸሎት ቦታ አላችሁ ተሰግዳላችሁ ወይስ እንዴት ነው ማለት ምናልባት አንዳንድ ጊዜ ለሳምንት ብሎ ሄዶ ባንድ ቀን ደሞ ይመለሳል ለሳምንት ብሎ ሄዶ ደግሞ 2 ወር 3 ወር አመት የሚቆዩ ሰዎች አሉና የናንተ ጸሎት ደግሞ ቶሎ ነው የሚሰማው ቶሎ ነው ምላሽ የምታገኙትና በመንፈሳዊ ህይወት ምናልባት ሌሎች ሰዎችም እንዲማሩበት በመንፈሳዊ ህይወታችሁ እንዴት ምን አይነት ስራ ነው የምትሰሩት ማለት ጸሎት ቦታ ወይም ደግሞ ይሄ ካጋነንተ ጋር ልዩ ውጊያ ታደርጋላችሁ ወይስ እንዴት ነው
የሚገርም ነገር እኔ መቼስ እሱ ፊት አልዋሽም። በጣም እምነት እንዴት ነው ጸሎት እንኳን በስነ ስርዓት እንኳን አላደርግም። የሚገርም ነገር በእውነት ነው የምልህ። እንደው ግን እናቴ ከሞተች በኋላ ያው ስለታመምኩ በየጸበሉ እሄዳለሁ፣ ጸሎት አደርጋለሁ። አንዳንድ ጊዜ ጸሎት እያደረኩ ራሱ ከመጽሐፍ ቅዱስ ይራሱ ይጥለዋል። የሚገርም ነገር ከእጃችሁ ላይ እጄ ላይ በእውነት ነው የምልህ ድርስ እያደረገ ምናምን ነገር። ከዛ አሁን እጄ ወንድሜ በርቺ ትለኛለች፣ ስገጂ አንዴ ግን እንደዛ ያ ሁሉ እድናለሁ። በጣም የሚገርም ገባር በጸሎቴ አይደለም እግዚአብሔር እሱ የእናቴ ምርቃት የሱም ነው ፍቃዱ ከላይ ነው በእኔ አይደለም። የትኛው ጸሎቴ እግዚአብሔር የተመሰገነ ይሁን በእውነት ነው የምልህ። ግን ከምንም በላይ ደግሞ ጊዮርጊስ ደግሞ በጣም አበርትቶኛል። በጸሎትም ቢሆን በምን እግዚአብሔር የተመሰገነ ይሁን ደስተኛ ሆኜ ነው የምነሳው። ስነሳ ከእንቅልፌ ብድግ ነው የሚያደርገኝ። የሚገርም ነገር እኔ እንዲተኝች አንዲ ጸሎት እንኳን ሄደህ እንኳን አስቀድሰህ ምን ብለህ ምናምን ነገር እንኳን ደስ ይልሃል። ግን የዛን ሰዓት እንትን አይደለም። ግን በራሴ ራሱ ነው እግዚአብሔር በምህረት የዳበሰኝ እሱ ነው። ከናጤቴ ከነቆሻሻዬ እዚህ ደረጃ አድርሶኛል። በእውነት የቤተሰብም ህዝብ ደግሞ ይወደኛል። ያም በቃ ትንሽ ትልቅ አይደለም። በቃ ያም ሁሉም ያለቅሳል። በቃ ለዚች ልጅ እንዴት እሷ እንዴት ትፈተናለች ለአንቺ ይገባሻል ሲለኝ እኔ ምንድነኝ እኔ እኮ ኃጢአተኛ ለምንድን ነው እግዚአብሔር ስለሚወደኝ እኮ ነው የሚፈትነኝ ይላቸዋል። በቃ እንደዛ ሆኜ ኧረ እኔ እግዚአብሔር ይመስገን ነው የምለው ሁልጊዜ። ተመስገን እግዚአብሔር ይመስገን። ለእኔ ደግሞ ምን ችግር አለ? በቃ እሱ ያድነኛል እግዚአብሔር። ትልቁ ነገር የውስጥ እምነት ሁልጊዜ በቃ ያም ያለቅሳል፣ ደግሞ ህዝብ ያለቅሳል አርጎልኝ በቃ ምንም ችግር የለም እላለሁ። በቃ ያም የሚገርም ነገር መዳኒ ህዝቡ ሁሉ ተደስቷል። በቃ ያለቅሳል፣ ሁሉ ያለቅስልኛል። እግዚአብሔር በቃ ሁሉም ተረባርቦብኛል። የመጨረሻው እንግዲህ በርሜል ቅዱስ ጊዮርጊስ ተፈታ። በመጨረሻ ግን እግዚአብሔር ይመስገን ቅዱስ ጊዮርጊስ ያው ሁሉ ነገር አድርጎልኛል። እንግዲህ ወይ ብላ ማርያምም አለ ፈረንሳይ ለጋ ሲሆን በጣም የሚገርም ጸበል ነው። እኔም ሄጃለሁ፣ አባንም አውቃቸዋለሁ ቅባ ቅዱስ የሚቀቡትንና እኔም ብዙ ጊዜ መላለስ ነበር እዛ ቦታ ላይ። ያው ሁላችንም ነጠላ ለብሰን ስንታዮች ሙሉዎች እንመስላለን፣ ጤነኞች እንመስላለንና ሁላችንም ጎዶሎ አለብንና እኔም ያን ቦታ በጣም ነው የምወደውና ምናልባት ብዙ ጠበሎች ላይ ሄዳችሁ ተጠብቃችኋል። ቅዱስ ገብርኤልም ሚዳቋ አርሴማም ሌላም ቦታና ቃጥላም በርሜል ቅዱስ ጊዮርጊስ ከዛ በምን ተለየባችሁ? አሁን ስመጣ በምን ይተለያል? በምን ተለየባችሁ? እንዴት ነው? በጣም ቅዱስ ጊዮርጊስ እዚህ ቦታው ላይ ለመሄድ በቃ በጣም በጉጉት ነው ገባር። አሁንም እግዚአብሔር አሁንም ድጋሚ እሄዳለሁ። ያው የሚገርም ነገር ወደዛ አሁን እሄዳለሁ። አንዳንድ ሰው እኮ ይፈራል። አንድ ቀን ተጠምቆ በቃኝ የሚል ሁሉ አለ። በስመ አብ እኔ አሁን ለመሰለ ደግሞ ምለምነው ቅዱስ ጊዮርጊስ የሰጠኝ ነገር ሁሉ በረከት ያደርግልኛል። እኔም ደግሞ በኩራት አስራቱ በስነ ስርዓት አድርጌ ካደረገልኝ ሁሉ ያስተካክልልኛል። ለምን መሰለ እኛውን በምንም እናወጣለን አይደል? እዛ ለማውጣት ለምንድን ነው እንዲሚይዝ በእውነት ምንም ሳያጎልብህ ማለት ነው። ግን ያንን ነገር ስታረግ ብዙ ነገሮች በእጅ ላይ ይሰበሰባል። እውነቴን ነው የምልህ። አሁን ስለዚህ አወይም እዛ ጠመቃለሁ እዛ መስራቱንም እንትን ላለው ቅርባችንም እዛው ነው አወ ያለን ኪዳነ ምሕረትም አለች ጊዮርጊስም አለ። በጣም ይገርም ሰው ምን ይምተ አንቺ ምን አይሰለችሽም እንደ ይለኛል እላለሁኝ። እንደውም አንዳንዶች ምንድነው አንቺ ይለኛል። እኔ እኮ ለነገሩ ያልተነካ ሰው አያውቅም። አዎ ነገር ሲያውቁት ነው። ግን ጸበልን ያለው ጥቅምና ጉዳቱ ሲያዩት ነው። እኔ ግን በጣም በሕክምና አይደለም የዳንኩት። እኔ እግዚአብሔር ይመስገን በጸሎት በጸበሉ በየቦታው እየሄድኩ የሚገርም ቃጥላ ስመጣ 2 ቀን ተጠምቄ በ3ኛው ቀን ልጄ ወደኩ ተቃለ። አሁን አረ እናቴ ሞተች አለ ወንድሜ ሲጠራው ብድግ አልኩኝና አላቀም በቃ ሆስፒታል ይዘውኝ ወሰዱኝ። የግል ሲወስድ ምን እንደተቃለ ታይፎስ አለ። አሁን ሲል ጊዜ ቅር አለኝ እኔ እና ዘካር ቤቷም አረ አንቺ ዝም ብለሽ ጸበልሽ ሂጂ ምን ያረጋልሽ? 5 መርፌ ታዘነ 2 መርፌ ታዝዤ ተውኩት። ተመልሼ ወደ ጸበል ያው ወደ አርሴማ ሂጂ ነው እንግዲህ ሁሉ መጀመሪያ ላይ ተናልኩኝ። ተቃጥላ ነው ሁሉ ነገር እግዚአብሔር ይመስገን ምልክቱን ያሳየው ቃጥላ እንዳለ ተቃለ። እምነቱ እንዲስቀባ ይሄ ይቃጠላል። እሳት ተቃለ እሳት ዲህ ምንድን ነው? አረ ተቃጠልኩ አልኩኝ። ቀጣይ ተስል
ያው አርሴማ ስመላለስ በጣም ነው የምሰቃየው። ራሴን መቋቋም አልችልም። በቃ እንጂ ሰው ልጅ እየተንቀጠቀጠ ኧረ ወደኩ እላለሁ። በቃ ወደኩ እላለሁ። ኧረ አንቺ ምንድነው ቤት ቁጭ አትይም እንዴ? ለምንድነው አትይጂ? ብትወርቂስ ምን ብትይስ ችግር የለውም ቤት ሆነሽ እንትን በይ ትለኛለች። እኔም ያው ጠዋት እየዋልኩኝ እዛው በሱን በትፍቂ ሸንበራውን ያርሽ እንደዚህ አድርጌ እያደረኩኝ እግዚአብሔር ተመሰገነ ይሁን እስካሁን አቆይቶኛል። እግዚአብሔር ይመስገን። ቅዱስ ጊዮርጊስ ከዚህ የበለጠ ደግሞ ብዙ ነገር ብርሃን ደግሞ አሳይቶኛል። ብርሃን ነው ቅዱስ ጊዮርጊስ፣ ብዙ ታሪክ አለው። እንዲያው ጉዞስ እንዴት ነበረ? ስትሄዱ ስትመለሱ የማህበሩ አገልግሎት ጉዞ እንዴት ነበር? እንዴት አያችሁት? ጉዞ በምንሄድበት ጉዞ ላይ በጣም በእንትን ነው በቃ በመዝሙር በደስታ በቃ በሁሉ ነገር ማታ 3 ሰዓት ትምህርት አለ። በጣም ደስ ይላል። በቃ በጉጉት ለሊቱ ሙሉ በጣም ደስ ይላል። ሁሉ ነገር ጸሎቱ ምኑ እና ያስተምሩሃል፣ ብዙ ነገሮች ያስተምሩሃል። በጣም ሁሉም ጥሮች ናቸው። በአጠቃላይ እየተጓጓዙ ከኛ ጋር ሮያሩ እና ደስ ይላል። ብቻ ቅዱስ ጊዮርጊስ ምን ምልክት አገኛችሁ? ምን ተማራችሁ? ሰማዕቱ ቅዱስ ጊዮርጊስ ስትሄዱ ምን አስተማራችሁ? ነገር ያስተማረኝ ቅዱስ ጊዮርጊስ እንዴት ነው እንደነገርኩ ማለት ነው። ያው እኔ ብዙም ጸሎት ላይ ምን ላይ ብዙም አይደለሁም ለግልጹ መነጋገር እና ግን እሱ ጋር ከደረስኩ በኋላ ግን እንደነገርኩ በጣም ቅዱስ ጊዮርጊስን በጣም ብርትትን ያደርገኝ። በጣም አመሰግነዋለሁ። እናቴም አባቴም ይዘክረዋል የሚገርም ነገር። እንደውም እኔ ቅዱስ ጊዮርጊስ እንትን ነበር ትንሽ ያው መቼም አንዳንድ ነገሮችን ሲሆን ቅሪታ ያሰኛል። እኔ ከዛ ራሴ ለምን አልዘክረውም ብዬ ሚያዚያን ጊዮርጊስን ዘክረዋለሁ በራሴ ቅዱስ ጊዮርጊስ። ግን እንደውም ብዙ ነገር እንደዚህ ሲያደርግ ጽዋውንም ቢሆን ያው የቤተሰቦችን መያዝ አለብን ገብታ አሁንም ሰዓትም ቢሆን ቅዱስ ጊዮርጊስንም ሚያዚያ ላይ ሁሉ ዘክረዋለሁ። ለኔ ብትወስጄ ነው የምሰጠው። ግን አሁን ደግሞ እዛ እያለን እንደውም መምህር ዳዊት እዛ ቄስ እያሉ አይ ቆይ ጊዮርጊስም ቢሆን ጽዋውንም እንትን ብትይ ዘክሪ ያሉኝ፣ ጸሎትሽንም አድርጊ ያሉሽ ጸልያለሁ አልኳቸው። አሁን ከዛ በቃ መጣሁ። መልካም እንግዲህ ብዙ ነገር ተደርጎላችኋል። ምናልባት አንዳንዶቻችን ጥቂት ነገር ተደርጎልን በደንብ መግለጽ እንችላለን። እናታችን ደግሞ ሰማዕቱ ቅዱስ ጊዮርጊስ በሰውነታቸው ነው ጠበሉን ተጠምቀው እንግዲህ እምነቱን በሚቀቡ ሰዓት ከሰውነታቸው እየፈነዳ ቅድም ባሳዩን መልኩ እየፈነዳ ከሰውነታቸው የወጣላቸው በዚህ በመታወት መልኩ ነው ማለት ነው። አድማጭ ተመልካቾቻችን እንግዲህ በስተመጨረሻ ለዚህ ይህንን ሚዲያ ለሚከታተሉ ሰዎች በስተመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ማመስገን የምትፈልጉት ሰውም ካለ እድል ውስጣችሁና ፕሮግራማችንን እንጨርሳለን። እሺ። እና በጣም ነው ደስ የሚለውና በጣም እኔ እንጃ ስማም ያቁስል ራሱ ሰው ይገርመዋል። ተቀበል እንዴት ሜዳ ነው በቃ ይገርማቸዋል። በቃ በስማም ምን አይነት ቅዱስ ጊዮርጊስ እንዴት አድርጎ ነው በቃ እንጃ ስማም ይሄ መውጣት ቀላል እኮ አይደለም እኮ አንተ በጣም ይዘገንናል እኮ ትክክል መግሉ ምኑ በዛ የምለብሰው ልብስ ተቀበል እንጂ ምን ጭቅ ያደርገዋል። በቀን በቃ ቀያይራለሁ እንዳልኩ ቅባ ቅዱስ አባ እንዳልኩ እምነቱን ጸበሉን እንትን እየቀቡ ይሄ ቦካረላ አሉ እንዴ ያሉት በቃ አባባለሳቸው መልካም ናቸው። እድሜና ጤና ይስጣቸው። ለሁሉ ብዙ ሰው ነው የሚፈወስበት። ያንን ዲሳርጉን ፈሰስ ያርጉ ምናምን ዲሳርጉ ነክረ ስጣት ይላሉ። በቃ አለ እንትን ያን ይሄዳል በፌሰ ቁጥር አድርጌ ይልልህና ጥብ ብዬ ጊዮርጊስ አለ አይደል ተጠንቄ መጣነስ ቀበት ታርጓሉ። ያን ያንሰፈሰፈ ይሄ ደግሞ በጣም ይሄ ትንሽ ያመመች ይቺ ነው እንጂ ይሄ ወዲያው ነው ዳነ። በጣም ይገርም ወዲያው ዳነልኝ። እግዚአብሔር ይመስገን። አሜን። እንግዲህ አድማጮቻችን ተመልካቾቻችን ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። ከእናታችን ከወይዘሮ ሂሩት ጋር ያደረግነው ቆይታ ይህን ይመስል ነበረ። እናንተም ልዩ ልዩ ቦታ በእድሜ ቅዱስ ጊዮርጊስ ብቻ አይደለም በተለያዩ ቅዱሳን ጠበላት በተለያዩ ቅዱሳን ገዳማት ላይ የተደረገላችሁ ድንቅ ነገር ለዓለም መስክሩ። በሰው ፊት የሚመሰክርልኝን እኔ በአባቴ ፊት እመሰክርልሃለሁ፣ በሰው ፊት የሚያፍርብኝን ደግሞ እኔ በአባቴ ፊት አፍርበታለሁ ነው ያለው። ተናገሩ ድንቅ ስራውን
ለዓለም መስክሩ። የተደረገላችሁን ነገር በኤልሻዳይ ኦርቶዶክሳዊ ሚዲያ ምስክርነት ለመስጠት አሊያም ደግሞ ሐሳባችሁን ለማካፈል በ0943 12 12 12 አሊያም ደግሞ በ096991 70 ብትደውሉ በቀጥታ ኤልሻዳይ ኦርቶዶክሳዊ ሚዲያ መቅረብና ምስክርነታችሁን መስጠት ትችላላችሁ። ይህንን ፕሮግራም ከእናታችን ከወይዘሮ ሂሩት ጋር ሆኜ ፕሮግራሙን ወደ እናንተ ሳቀርብ የነበርኩት እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ በኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።